ብዙ ሰዎች ስለሚጠይቁኝ ዛሬ መልስ እንደሚሆንላቸው እርግጠኛ ነኝ። ሚዲያ ላይ እንኳን ራሱ በጣም አለ አይደል ጥሩ የሚባል ንግግር ማድረግ ወይ ምናምን የሚችል ሰው ሳይሆን አንቺ በቃ ልብሽ ነው። ቃላቱ ጠብ ማይል ነብይ ነው የተባለለት አይደል? ስለዚህ አይስትም ማለት ነው። ፕሮቴስታንት ጉዶና ኦርቶዶክስ አይነ ጴንጤ ሃይማኖት ምናምን አይደለም። እኔ ህይወት ነው የቀየረው። እንት ብለሽ ለብሰሽ ነብይት ሲባል ምን ቀልድ የሚመስላቸው ሰዎች ሊኖሩ ስለሚችሉ እዛ ቤት ውስጥ ኢየሱስ መጣ። ይሄ ቆንጆ ትሁቱ ጌታ ማለት ነው። በቃ እኔ የለሁበትም ብሏል መንፈስ ቅዱስ ዋው ብለሽ ተናግረሽ ነው። ኦኬ ዋው 8 ዓመት ይገዛሉ ፕሬዚዳንት ትራምፕ አልሽና እስቲ ብዬ እኔም ተቀበልኩና መጠበቅ ጀመርኩ። ስንት ዓመት ይሆናል? ወደ 10 ምናምን አይደል? ረጅም ዓመት። በቃ ነቢያት የሚባሉ ምን አለበት አርፈው ቢቀመጡ በየቸርቹ እዛው ቢተነብዩ ማለት እንደው ፈራጅ በሌለበት ቢያንስ በሚዲያ ባይወጡ አልኩኝ። ምክንያቱም በቃ ተዋረድን ብዬ። ጤና ይስጥልን ተመልካቾቻችን፣ ይህ ቤት ለምቦሳ የተሰኘው የዩቲዩብ ፕሮግራማችን ነው። የዛሬ እንግዳችን ነብይት ብርቱካን በወንጌላውያን ዘንድ በትንቢት እና በተለያዩ ታምራት አገልግሎቶቿ ትታወቃለች። አሁን ደግሞ በሲልቨር ስፕሪንግ ሜሪላንድ ዩናይትድ ስቴትስ አገልግሎቷን እያገለገለች ትገኛለች። እንዲሁም ደግሞ ለኢፌድሪ ጠቅላይ ሚኒስትር ወደ መንበራቸው ከመምጣታቸው በፊት ጠቅላይ ሚኒስትር እንደሚሆኑ ትንቢት እንደተናገረች ይታወቃል። እንግዲህ ዛሬ ከሷ ጋር ነው ቆይታ የምናደርገው። እናንተም ከኛ ጋር ሁኑ። ነብይት እንኳን ደህና መጣሽ። እንኳን ደህና ቆየሽኝ ሶፊ። እኔና አንቺ እንግዲህ የምንታወቀው ረጅም ዓመት ነው። ስንት ዓመት ይሆናል? ወደ 10 ምናምን አይደል? ረጅም ዓመት። አዎ ከዛን አብረንም አገልግለናል። አዎ በጣም በጣም እኔ በጣም ነው መቀበለው አገልግሎትሽን። አከብርሻለሁ። ደግሞ ጥሬና አክብረሽ እዚህ ስለተገኘሽ እግዚአብሔር ያክብርሽ። አመሰግናለሁ በጣም። እኔም በጣም አመሰግናለሁ። ጌታ ኢየሱስ ይባርክሽ። አሜን አሜን። እስኪ ስለ ነብይነት አገልግሎት ትንሽ ነገር ንገሪንና ብዙ ተመልካቾቻችን የማያውቁ ይኖራሉ፣ ደግሞ በጥቂቱ ብቻ ትንሽም እውቀት የሚኖራቸው ይኖራሉ፣ የሚያውቁም ይኖራሉና ያን ሁሉ ኦዲየንስ እንደሚያየን እያሰብሽ እንደው እስቲ ስለ ነብይነት ምንድነው ነብይነት የሚለውን ነገር እስቲ ባጭሩ ንገሪን። ከመገናኘታችን ወዲያው እንግዲህ ስለ ነቢያት አገልግሎት ነው የጠየቅሽኝ። ነብይት ብዬ ስላስተዋወቅኩሽ አሁን እንደዚህ ዘንጠሽ ቆንጆዬ ሴት ነሽ እንግዲህ በተፈጥሮሽ እግዚአብሔር ይመስገን እና ዝንጥ ብለሽ ለብሰሽ ነብይት ሲባል ምን ቀልድ የሚመስላቸው ሰዎች ሊኖሩ ስለሚችሉ ነቢያት ሲባል የተጎሳቆለ እንደዚህ ምናምን ነው አይደል? አይ እንደዛ አይደለሁኝም። እኔ በክርስቶስ ኢየሱስ የተጠራው ቆንጆ ነብይ እንደሆን ካቃለው ፎከሴ ያለውም እግዚአብሔር ላይና ጌታ ላይ ነው። እዚህ ጋር ያለው ነገር ክርስቶስን አይገልጸውም፣ አይሸፍነውም። ኢየሱስ ጌታ ነው። ያው ስለ ነቢያት አገልግሎት የጠየቅሽኝ የነቢያት አገልግሎት በመጽሐፍ ቅዱስም በብሉም በአዲስም ኪዳን የነቢያት አገልግሎት ይደገፋል አለ። መጽሐፌም ላይ የእግዚአብሔር ጣት የሚል መጽሐፌም ላይ ስለ ነቢያት አገልግሎት በደንብ ጽፌያለሁኝ። መጽሐፉ ላይ እዚህ መጽሐፌ ላይ ስጽፈው ብዙን የጻፍኩት ስለ እግዚአብሔር ስለሰራቸው ማለት እግዚአብሔር በነቢያት ጸጋና በነቢያት ስፒሪት ተጠቅሞ ስለተፈወሱ ሰዎች፣ ስለማይወልዱ መውለድ ስለቻሉ ሴቶች፣ የሰዎች ቤት መጎብኘት፣ የነቢያት አገልግሎት ምን ያህል ነው የሚሰራው፣ የነቢያት ጸጋ ምንድን ነው የሚለውን እንዲያውቁ ብዬ በዚህ መጽሐፌ ውስጥ እንደውም በዩቲዩብ ቻናሌም ላይ ማዕት ምስክርነቶች አሉ። የነቢያት አገልግሎት ዛሬም አለ፣ ነገም አለ፣ የሚቀጥል ነው። ግን ነቢያት ሲባል ሁለት አይነት ነቢያቶች አሉ። እውነተኛ ነቢያቶች አሉ፣ ሐሰተኛ ነቢያቶች አሉ። ስለዚህ ስለ ሐሰተኛና ስለ እውነተኛ ነቢያቶች በመጽሐፍ ቅዱስ ውስጥ ጽፌው በመጽሐፌ በእግዚአብሔር ጣት ላይ ጽፌዋለሁኝ ማለት ነውና የነቢያት አገልግሎት ዝም ብሎ እንዲህ የምንለው ነገር እንኳን አይደለም። የነቢያት አገልግሎት ትልቅ ኦፊስ ነው። የነቢያት አገልግሎት በጣም ትልቅ ኦፊስ ነው። ጥሩ ነገርም ያለበት ነው።
ለቀላልም ነገር ላይ ደግሞ የሚዳረግ ማለት በቃ ለሁሉም ነገር ዝግጁ የሆነ ነገር ነው የነቢያት አገልግሎት። ዝም ብሎ ነገር አይደለም የነቢያት አገልግሎት እና ነቢያት አገልግሎት እንደዛ ነው። ነብይነት እንዴት ነው የሚገኘው? ነብይ መሆን እንዴት ነው የሚቻለው? ሰው ነብይ መሆን ቢፈልግ መሆን ይችላል ወይ? ከየት ነው የሚመጣው? እንዴት ነው የሚሆነው ነብይ? አንዳንዴ እንደውም ሰዎች ቀልድ ሁሉ ሲሰሩ ነበረ። በተለይ እዚህ ጋር ልናገር የምፈልገው በጣም ብዙ የሐሰት ነብይ ነኝ የሚሉ ሰዎች ተነስተዋል። እሱን ሁላችንም እናውቃለን። ብዙ ሰዎችም እየተሰናከሉ ነው። ብዙ ጉዳት የሚደረሰባቸው ሰዎች አሉ። ከዚህ የተነሳ እንደ ቢዝነስ የሚያዩት ሰዎች አሉ። እና እንዴት ነው እውነተኛ ነብይነት የሚገኘው? እንዴት ነው ሰው ነብይ መሆን የሚችለው? እንዴት ነው? ይሄ እኮ እውነተኛ ነቢይ ውሸተኛ ነቢይ እኮ በመጽሐፍ ቅዱስ ያለ ታሪክ ነው። ኤርሚያስ ምዕራፍ 23 ሄደሽ ስትመለከቺ ስለ ሐሰተኛ ነቢያቶች ይናገራል። ይሄ አሁን ዛሬ እኛ ምድር ላይ መጥቶ የተፈጠረ ነገር አይደለም። ሐሰተኛ ነቢይ አለ፣ እውነተኛ ነቢያቶች አሉ። እውነተኛ ነቢያቶች እነ ኢሳያስ ነቢይ ነበሩ። ነቢዩ ኢሳያስ፣ ነቢዩ ኤርሚያስ፣ ኤልያስ መዓት ነቢያቶች፣ እነዚህ ትላልቆቹ ነቢያቶችን ነው። ከዛ ዝቅ ደግሞ ስትይ መዓት ነቢያቶች አሉ በብሉም በአዲስም ኪዳን ላይ ማለት ነው። እና እውነተኛ ነቢያቶች ነበሩ፣ ሐሰተኛ ነቢያቶች ነበሩ። 400 የበዓል ነቢያቶች ነበሩ አይደል? ይከናወንልሃል፣ ሂድ ውጣ፣ ይሳካልሃል ብሎት እሱ ግን እንደገና የእግዚአብሔር ቃል እንደዚህ ነው የሚል ሄደ እንዲህ ብታደርግ እንዲህ ትሆናለህ፣ እንደዚህ እንደዛ። ስለዚህ በዛም ዘመን ነበረ፣ ዛሬም አለ። እና ነብይነት የሚሰጠው እግዚአብሔር ነው። ጸጋ ነው ነብይነት ማለት አይደል? በወንድና በሴቶች ባሪያዎቼ ላይ ከመንፈሴ አፈሳለሁ ይላል ኢዮኤል ምዕራፍ 2 ቁጥር 28 ሄደሽ ስትመለከቺ ወንድና ሴት ልጆቼ ትንቢትን ይናገራሉ፣ ጎበዛዝትን ራእይን ያያሉ ምናምን። እሷን ቃል ካነሳሽልኝ አይቀር ሴቶች ማገልገል የለባቸውም፣ ወደ ፍሮንት ወጥተው መናገር ትንቢትን መናገር የለባቸውም፣ ቃልን ሼር ማድረግ የለባቸውም የሚሉ ጠንካራ አቋም ያላቸው ሰዎች አሉ። ሴት ልጅ ወደ ኋላ ነው መሆን ያለባት፣ ወጥታ የእግዚአብሔርን ቃል መስበክም ትንቢት መናገርም የለባትም ብለው የሚቃወሙ ሰዎች አሉና አሁን የጠቀስሽው ቃል ደግሞ ከዚህኛው አመለካከት ጋር ይጻረራል። እና እንዴት ነው እስቲ ስለ ሴቶች አገልግሎት? እኔ እንደውም በምድር ላይ እንደው ወንዶች ምናልባት እንዳይቀየሙኝ እንጂ እኔ ከወንዶች ነቢያት አገልግሎቶች የሴትን አገልግሎት የሴት ነቢያትን አገልግሎትን ነው ማበረታታውም። ደግሞ ያሉትም ትላልቁን ነገር የሰሩትም ሴት ነቢያቶች ናቸው። አሁን ብዙ ጊዜ ምን ከበር ተደርጓል? ወንዶች ብቻ ነቢያትም ሆነ አስተማሪም ይሁን ምንም ነገር ላይ ወንድ ልጅ ላይ ነው ፎከስ የሚደረገው። ግን ትላልቅ ነቢያቶች እነ ዲቦራ ነበሩ አይደለ? መሳፍንት ላይ መጽሐፌ ላይ ሁሉ ጽፌዋለሁኝ። እና እነዚህ ትላልቅ ነቢያቶች እግዚአብሔርን ያገለገሉ በአዲስ ኪዳንም እንደዚሁ ትላልቅ ነቢያቶች አሉ። ሴቶች ጌታ ኢየሱስ ክርስቶስን እንደውም እኮ ሴት ነቢያቶች ናቸው፣ ሴቶች ነበሩ አይደል? ጌታ ኢየሱስ ክርስቶስን የማርቆስ ወንጌል ላይ ሄደሽ እኮ ስታይ የኢየሱስ ክርስቶስን መነሳት እንኳን ያበሰሩት ሴቶች ነበሩ አይደለ? ሴቶች ናቸው። እና ሴቶችን ለማክፋፋት ወይንም ደግሞ የሴትን አገልግሎት ላለመቀበል ስለሆነ ይሄ ውዥንብር የሚመጣው። እኔ ደግሞ ይሄንን ውዥንብርና ወይንም የሴት አገልግሎትን ለመስበር የመጣው የተጠራው ሴት እንደሆንኩ ነው ራሴን የማስበው ሁልጊዜ። ምክንያቱም ጌታ ኢየሱስ ክርስቶስ የወንድ የሴት አምላክ አይደለም፣ የኔም የወንድም የሴትም የሁላችን አምላክ ነው አይደለም? መጽሐፍ ቅዱስ የሚለው ሴት የለም፣ ወንድ የለም፣ ጨዋ የለም፣ የግሪክ ሰው የለም፣ ባሪያ የለም፣ ሁሉም በክርስቶስ አንድ ናችሁ ነው የሚለው። ስለዚህ ይሄንን መከፋፈል ያመጣው ዶክትሪን ነው፣ የሰዎች አመለካከት ነው እንጂ የእግዚአብሔር ቃል ግን ይሄንን አይልም። እና መጽሐፍ ቅዱስ እኔ መጽሐፍ ላይ ራሱ ጽፌዋለሁ። መሳፍንት ምዕራፍ 4 ላይ ሄደሽ ስትመለከቺ ነቢይቷ ዲቦራን እናገኛለን። ዲቦራ በዛን ዘመን ላይ ሲሳራ የሚባል ንጉስ ነበር ይላል መጽሐፍ ቅዱስ ሲናገር። እና የሲሳራ የሚባለው ንጉስ የእስራኤል ሕዝብ 20 ዓመት ነው የገዛቸው፣ በብረት እያሰረ እየገዛ የኖረ ሰው ነበር። እና ሲሳራ እቺ ዲቦራ በተነሳችበት ዘመን
አንቺ እስከምትነሺ እኮ ነው እንደውም የተባለችው አይደል? ኃያላን አለቁ አነሱ እኮ ነው የተባለችው። ተነሺ ንቂ እያለ ሲናገራት አላትና እሷ በተነሳችበት ዘመን ነው ለእስራኤል ረፍትን ያመጣችው ሰላምን ያመጣችውና የሴት ነቢያት በብሉም 4 ቆነጃጅት ሴቶች ነበሩት አይደል? ነቢያቶች ነው የሚላትና ሐና ነቢይ ነበረች፣ የሴት ነቢይ ነበረች አይደል? ከባሏ ጋር ብዙ ዘመን የነበረች ሴት ይላታልና አብራ ያገለገለች ነቢይ ነበረች። የክርስቶስን መምጣትና መጽናናትን ያየች የተመለከተች ሴት ነበረችና የነቢያት አገልግሎት ዝም ብሎ ተራ የሴት ነቢያት አገልግሎት ተራ ነገር አይደለም። ከምር እንደውም እኛ የእውነት እንደው እንነጋገር ከተባለ ለእግዚአብሔር መንፈስ እንደውም እኛ ነን ኮንሽስ የሆንን ሴቶች ነን ብዬ ነው እኔ የማስበው። እኔ ወንዶችን አሁን ብዙ ወንዶችን ላስቀይም እችላለሁኝ፣ ከተቀየሙ ምንም ማድረግ አልችልም። ግን እኔ የሴትን አገልግሎት ደጋፊ ስለሆንኩ ነው። አሁን ያለሽው ቤት ለምቦሳ ላይ ነውና እንዳትሳቀቂ፣ በልብሽ የሚመጣውን ነገር በነፃነት ተናገሪ። መናገር አለብን፣ እውነት መናገር አለበት። ሰው ቢበሳጭም ባይበሳጭም ቢቀበለውም ባይቀበለውም እውነት መናገር አለበት እና እኔ አሁን ያልካልሽው ነገር ጋር እስማማለሁ። በጣም ለእግዚአብሔር መንፈስ ሞር ሴት ሴንሲቲቭ ናት የሚለውን በብዙ ነገር ማስረጃ ማቅረብ ይቻላል። እንደውም ባርቅት እዚህ ልሻል ያላት እኮ ዲቦራ ምን አላት? አንቺ ከኔ ጋር ብትሄጂ እሄዳለሁ አላት። አንቺ ከኔ ጋር ባትሄጂ ግን እኔ አልሄድም አላት። ምክንያቱም እንደው እሷ ምን አለችው? ግድ የለም ሂድ አለችው አይደል? እንደው ብትሄድ ላንተ ድል ይሆናል። አይ ካለርክ ደግሞ አንተ ካልሄድክ ድሉ ለሴት ነው የሚሆነው ብለዋለች አይደል? ድሉ ለሷ ነው የሆነው። ምክንያቱም እሱ በዚህ በነቢይቷ ምሪት ያምን ነበር፣ በምሰማው ድምጽ ያምን ነበር። አየሽ የእግዚአብሔር ድምጽን እንደምትሰማ በትክክል ይረዳ ያውቅ ነበር ሰውየውና አንቺ ነሽ የሰማሽው እኮ ነው ሲሳራ ሲወርቅ ሲሳራ ሲመታ ያየሽው ለእስራኤል ረፍት ሲመጣ ያየሽው አንቺ ነሽ አላት ባርቅ። በቃ ስለዚህ ባክሽን አላት። በቃ አንቺ ካልወጣሽ እኔ አልወጣም። እግዚአብሔር ካልወጣህ እኮ አይደለም ያለው፣ አንቺ ካልወጣሽ እኮ ነው ያላት። ገብቶሻል? አንቺ ካልሄድሽ እኔ አልሄድም ነው ያላት። እግዚአብሔር አንተ ካልሄድህ ምናምን አላለም። ምክንያቱም ድምፁን ያመጣችሁ የሰማችሁ እቺ ሴት ስለነበረች ማለት ነውና እግዚአብሔር አምላክ በሴት አገልግሎት በደንብ አድርጎ ይሰራል። እኔ እኮ ሴት አይደለሁ አገልግሎት እኮ እኔ ሴቶችም እናት ነኝም ሴትም ነኝ እኔ እና የሴትና በእኔ አገልግሎት ላይ እግዚአብሔር እኔን ሲጠራና በእኔ እግዚአብሔር ሲጠቀም ጌታ ኢየሱስ አላፈረብኝም። አይተሽ ከሆነ የማይወልዱ ማዕት ሴቶች ይወልዳሉ፣ ይመጣሉ። ቲቪ መመልከት እንችላለን፣ እናስገባዋለን ምናልባት በዚህ እንትኑም ላይ አንዳንድ ነገሮችን ካንሰር የታመሙ ሰዎች መጥተው ሲፈወሱ በአገልግሎቴ ላይ አይቻለሁኝ። የሴት አገልግሎት ነው ይሄ። 11 ዓመት መውለድ ማትችል ሴት ሁሌ ነው የማስታውሰውና መጣችን ጉባኤ ላይና ሚሊኒየም አዳራሽ ነበር ኮንፈረንስ ያደረኩት ምናምንና አንድ ጓደኛዬ ናትና የአንድ ማቀው ባለስልጣን ሚስት ጓደኛዬ ናት፣ ለኔ በጣም መወዳት ጓደኛዬ ናት። መጣችና ነብይት ባክሽ እና የሆነች ልጅ አለችና ጸልይላት፣ እኔ ደክሞኛል፣ ፕሮግራም አልቆ እዛ ሚሊኒየም አዳራሽ ማረፊያ አለ ተዚልሽ ከሆነ ለአገልጋዮችና እዛ ነበር ነው ያልኳት። ገና ከበር ላይ ስትመጣ የጠየቅኳት ነገር ስንት ልጅ መውለድ ትፈልጊያለሽ ነው ያልኳት። ከዛ መንታ ትፈልጊያለሽ? መንታ አዎ በጌታ በኢየሱስ ስም መንታ ውለጂ ነው ያልኳት። ይሄ አለ ቲቪው ላይ የማይዋሽ ነው። እኔ አንቺ የምታገለግይበት ጋር እንደ የዛሬ ስንት ዓመት ረጅም ዓመት ነው እንግዲህ አብረን ያገለገልን ጊዜ ማለት ነውና ብዙ ሴቶች ሲናገሩ ሰምቻለሁ። መካን ነበርኩኝ፣ አልወልድም ነበር፣ ከተጸለየልኝ በኋላ ወልጄ ይኸው ብለው ልጅ ይዘው መጥተው ሲመሰክሩ አይቻለሁ። በጣም እንደውም በተለየ መልኩ ያንቺ በቃ እዛ ላይ ሁሉ የሆነ ስፔሻላይዝ ያደረግሽ እስኪመስል ድረስ ማለት ነው። የማይወልዱ ሰዎች በጣም ይወልዳሉ አንቺ ጋር ሲመጡና እግዚአብሔር ይመስገን ስለሱ ነገር። በጣም ነው የሴትን አገልግሎት መቼም ፎሬቨር
ማበረታታው ግን ምንድነው ሳበረታታ የሴትን አገልግሎት ሴቶችንም ወንዶችንም ማለት ነው። ደግሞ በዚህ ላይ ትላልቅ ደግሞ ወንዶች የተቀቡ የእግዚአብሔር ሰዎች አሉ። ግን ቅድም እንዳልሽኝ ነብይነት በትምህርት የሚመጣ ነው ብዬ እኔ አላምንም። ነብይነት ጸጋ ነው ብዬ ነው ማምነው። ነብይነት መሰጠት ማለት ነው። ሁሉም ሰው ነብይ አይደለም። ምእመን ሁሉ ነብይ አይደለም አይደል? ጸጋ ነው፣ እግዚአብሔር የሚሰጠው ጸጋ ነው እንጂ አንቺም ነብይ አንዳንዱን ፓስተር ይላቸዋል፣ መጋቢ አይደል? አንዳንዱን አስተማሪ ሐዋርያት ይላል፣ ነቢያት ይላል እንጂ ሁላችንም ተነስተን እኔ አሁን አንድ ጊዜ የሆነ ሰው ሲመጣ የሆነ ሰው ምን አለኝ፣ የሰራዊት ጌታ እግዚአብሔር አንቺ ሐዋርያ ነሽ ይልሻል ጌታ። ምን እኔ ሐዋርያ አይደለሁም፣ እኔ ለሐዋርያነት አልተጠራሁኝ አይደለሁ። እኔ ብሆን ጸጋው ከመጣ እቀበላለሁኝ። ግን እኔ ነብይ እንደሆንኩ ነው እግዚአብሔር የነገረኝ። ሐዋርያ መሆን ሌላ ኦፊስ ነው። እሱ የሐዋርያነት ኦፊስ ማአት ነገር እንደ እድገት ማድረጉ ነው እሱ። አሁን እንደዚህ ነው እኛ ሀገር ምንድነው ከነብይነት ወደ ሐዋርያነት እርገት። ይሄንን እርገት እኔ ከዘማሪነት ወደ ፓስተርነት፣ ከፓስተርነት ወደ ነብይ ወደ እኔ ብቻ ነኝ የማላድገው በዚህ ነገር ላይ። አንቺ እኮ የእግዚአብሔር እኔ ጌታ አስታውሳለሁ ነብይ ነሽ እግዚአብሔር ሲጠቀምብሽ እኔ እኮ አውቃለሁኝ በአንቺ ህይወት ውስጥ። እኔ በደምብ ነው ሰው አያውቅም ይሄንን ነገር ማንም አያውቅም። ሚስጥር ልታወጪ ነው ዛሬ። እኔ በመዝሙሬ አኖ የእግዚአብሔር ጸጋ እኔ እራሱ አስታውሳለሁ እግዚአብሔር መንፈስ ተናግሮሽ ማአት ነብይ ነሽ ስትባይ በእኔ ራሱ እግዚአብሔር ብሎሽ አስታውሳለሁኝ እኔ። እና አንቺም ውስጥ እግዚአብሔር ነቢያት ዘማሪዎች ላይ በነገራችን ላይ የነቢያት ስፒሪት አለ፣ የትንቢት መንፈስ አለ። ያንን አውቃለሁ። ትንቢታዊ መዝሙርም ስንዘምር ግራ ሰው የሚገባው ለዚህ ነው። አሁን አንዳንዴ አገራችን ተለያየ ችግር ውስጥ እያለች እኛ መልካም ነገር በመዝሙር ስንዘምር ምን ማለቷ ነው ተብሎ ሰው ያብዳልና ፕሮፌቲክ መዝሙር ምን እንደሆነ ሰው ህዝቡ አያውቅም። የወደፊቱን እያየሽ ትዘምሪያለሽ፣ የወደፊቱን እያየሽ ታመሰግኛለሽ። አሁን ያለውን ሁኔታ አይደለም የምታወሪው። ያው ብቻ መንፈሳዊ ነገር የተረዳ ሰው ብቻ ነው የሚረዳሽና እሱ ሁሉ አለ። እንዴት አንቺ ወደዚህ አገልግሎት እስቲ እንዴት እንደመጣሽ ነገር? እኔ እንግዲህ ወደዚህ አገልግሎት ላይ የመጣሁት እኔ ኦርቶዶክስ እምነት ተከታይ ነኝ። ቤተሰቦቼም ሁሉም የኔ ፋሚሊዎች ኦርቶዶክሶች ናቸው። የኦርቶዶክስ እምነትን በጣም ማከብር በጣም የምወድ እንደገና ደግሞ ሁልጊዜም ማመሰግናት ጀስት ከሁሉም ነገር ማመሰግናት ደግሞ ጌታ ኢየሱስ ክርስቶስን እንዳውቅ ስለረዳችኝ የምወዳት ማከብራት ቤተክርስቲያን ኦርቶዶክስ ቤተክርስቲያን ናት። እውነት ለመናገር ማለት ነው። እግዚአብሔር ይባርክሽ። በጣም ነው ማከብራት ኦርቶዶክስን። ምክንያቱም እኔ ይሄኔ ዛሬ እዚህ ጋር የመድረሴና ክርስቶስን ያወቅኩበት ሚስጥር እሷ እንደሆነች አውቃለሁኝ ማለት ነው። እና እኔ ኦርቶዶክስ ነበርኩኝ። ከዛ እህቴ በጌታ ነበረች እና እህቴ ናት ወደ ጌታ እንደመጣ መንገድ የከፈተችልኝ። ያ ሲሆን ግን እኔ ክርስትና ልጆቼን አስነሳለሁ፣ እንደገና ደግሞ ጴንጤ ሆናለሁ። የክርስትና ሰሞን ላይ ጴንጤነቴን አቆማለሁ። ደግሞ ሁለት ልብ ውስጥ ነበርኩኝና ያው እግዚአብሔር አምላክ ዘመኑ ጊዜው ሲመጣ ጌታ በሁል ጊዜ ምን ይለኝ ነበረ፣ ቸርች ነው እሄዳለሁኝ፣ እህቴ ዛኝ ትሄዳለች። ሁል ጊዜ ጌታ ፈልግሻለሁ፣ ለአገልግሎቴ ፈልግሻለሁ፣ ለስራዬ ፈልግሻለሁ፣ ልጄ ባንቺ ብዙ ሰዎችን አይቻለሁ፣ አጽናናለሁ፣ ለነገስታት ለሀያላን ፈልግሻለሁ። ሁል ጊዜ እግዚአብሔር ፈልግሻለሁ ይለኛል ማለት ነው። እና ፈልግሻለሁ ማለት ምንድነው? የመጣው አገልጋይ መጥቶ ሳይናገረኝ አይሄድም። እዛ እኔም እየተሳብኩኝ መጣው ወደ እግዚአብሔር ነገርና እስቲ ይሄ ጌታ ማን ነው? ይሄ ኢየሱስ ማን ነው? ጀስት አውቀዋለሁ እንደነገርኩሽ። እኔ አባቴ የዳኛ ልጅ ነኝ። አባቴ ዳኛ ነው። በጣም ግን ኦርቶዶክስን በጣም የሚያከብር በጣም የሚወድ ሰው ነው እና ኢቭን ዳኛ እንኳን ሆኖ ድሮ ሲነግረን ካዱ ምናምን ይሄ ድሮ ካድ ምናምን የሚባልበት ጊዜ ላይ በደርግ ጊዜ አለ እኔ አልክድም ብዬ በመቀጥለው እሁድ ቸርች ነው የምታገኙኝ አለ አባቴ ሲናገርና ከእንደዚህ ከክርስቲያን ቤተሰብ ነው። ያው ጀስት ጣውቱ ክርስቲያን ነን እኛ ማለት ነው። እዚህኛው ጋር ግን ስመጣ
ሃይማኖትም አልቀየርኩኝም። እምነት ነው፣ እምነቴ ኢየሱስ ነው። እኔ ሃይማኖት መቀየር አላምንም። ኦርቶዶክስ አይነ ጴንጤ ሃይማኖት ምናምን አይደለም። እኔ ህይወት ነው የቀየርኩት። ዳግም መወለድ ከመንፈስ ቅዱስ ዳግም መወለድ ውስጥ ነው። ሌላ ምንም ፖይንት ቴንክ ዩ እግዚአብሔር ይባርክሽ። እና ወደዚህ መጣው እግዚአብሔርም እንደተናገረኝ እግዚአብሔርም ሁልጊዜ እንደሚለው ጌታን እያልኩኝ ቦሌ ባፕቲስት ጌታን ተቀበልኩ። ቦሌ ባፕቲስት ላይ ጌታን ተቀበልኩ። አስተማሩን ምናምን ከዛ የውሃ ጥምቀትም እዛው ወሰድኩኝ። ምናልባት ታውቂው ከሆነ አላውቅም፣ ፓስተር ብርሃኑ ቦሌ ባፕቲስት ፓስተር የነበረው እሱ ነው ያጠመቀን እሱ። ከዛ ያው ያልኩኝ ደግሞ አሁንም መሀል ላይ እንደዚህ ነበርኩኝ። ከዛ እያልኩ ጎስፕል ላይት ቸርች መሄድ ጀመርኩ። እግዚአብሔር አምላክ እዛ ቸርች ላይ ባጭሩ እዛ እየሄድኩ እግዚአብሔር በጣም ይናገረኛል ምናምን እና እስቲ እግዚአብሔር ብዙ የነቢያትን ስፕሪት እውነት ለመናገር ከሆነ የነቢያትን ስፕሪት የምቀበል ሴት አልነበርኩም። እኔ እግዚአብሔር እኮ አንዳንዴ የሚጠራው ሰው ይገርመኛል እኮ አንዳንዴ ምን አስቦ ነው እግዚአብሔር የሚያስብልሽ ነገር አለና እና እኔ የነቢያትን አገልግሎት አልቀበልም። እዛ ራሱ ትንቢት ሲመጣ አቤት ውሸታቸው እያልኩኝ ስቄ ወጣውና እና ልክ ደግሞ ለክፋቱ እኔ ስሆን እዛ ስኖር አንቺ እዛ ጋ ያለሽው እኔ ተነሽ ስባል በቃ ለመቀለር ነው የምነሳው። እዛ አሜንም አልላቸውም፣ አሜንም አልልም። ተነስቼ ቁጭ ነው የምለው። በቃ እንደዛ እያለ እግዚአብሔር አባብላታለሁ፣ ወደ ምድረ በዳም ወስዳታለሁ፣ የልቤንም ለልቧ ነግራታለሁ ያለው እግዚአብሔር ይሄንን ነው ለእኔ ማለት ነው። እኔ ጌታዬን በጣም ነው የምወደው የእውነት ኢየሱስ ስሙ ይባረክ። ያስታውቅብሻል በጣም በጣም ለእኔ በቃ ከስትንፋስ አንቺ እንደውም እኮ የአእምሮ ሰው አይደለሽም። ይሄ በጣም አቀነባብሮ ምናምን መናገር የሚችል ሚዲያ ላይ እንኳን ራሱ በጣም አለ አይደለ ጥሩ የሚባል ንግግር ማድረግ ወይ ምናምን የሚችል ሰው ሳይሆን አንቺ በቃ ልብሽ ነው። ልብሽ ለእግዚአብሔር ክፍት እንደሆነ አውቃለሁ። ንጹህ ልብ ነው ያለሽ። ስለሱ ብቻ ነው ማውራት የምችለው። ሌላ ነገር ማውራት የምችል ሴት አይደለሁም። የእውነት ሳወራ ስለሱ ራሱ ላለቅስ እችላለሁ። ጣዕሙን አውቄያለሁ፣ ፍቅሩን አውቀዋለሁኝ። ይሄ አባብሎ ነው ወደ ራሱ ያመጣኝ። ጌታም ደግሞ እንደነገርኩሽ እግዚአብሔር መጣ ወደ እኔ ቤት። ከዛ ጌታ ኢየሱስ በዛች በትንሽ ቤት ውስጥ ብዙ ሰው ዓለም አሁንም ሚዲያውንም የሚመለከቱ ሰዎች ያስታውሳሉ። ትንሽዬ ቤት ውስጥ አንቺም ታስታውሻለሽ። እዛ ቤት ውስጥ ኢየሱስ መጣ። ይሄ ቆንጆ ትሁቱ ጌታ ማለት ነው። በቃ ክብር ለኢየሱስ ይሁን። ሃሌሉያ አሜን። ስሙ ይባረክ የኔ ጌታ። እና መጣ እኛ ቤት ውስጥ ነው የመጣውና ፕሮግራም ጀመርኩኝ። ጸሎት ፕሮግራም ብዙ ሰዎች ስለሚጠይቁኝ ዛሬ መልስ እንደሚሆንላቸው እርግጠኛ ነኝ። እና ፕሮግራም አንድ ጊዜ አስታውሳለሁ እኔና የልጆች አባት በተለያየ በሚዲያ ላይ ውርጅብኝ በጣም እንትን ይልብን ነበር ተከታታይ ምናምንና ተቃውሞ ምኑና ያኔ አጽናንተሽናል በጣም በአገልግሎትሽ አጽናንተሽናል። ኢየሱስ ስሙ ይባረክ። አስታውሳለሁ የሚገርም መልእክት ነግረሽን ነበርና አንቺ ልትረሺ ትችያለሽ ግን ያረሳው አይ ነው ፕሮፌሲ እኮ የሚናገረው ሰው ይረሳል፣ ተቀባዩ ነው የማይረሳው። ተቀባዩ ነው። እና እኔ የለሁበትም ብሏል እግዚአብሔር ብለሽ ነበር። ይሄን ሁሉ ውርጅብኝና ስድብ እኔ የለሁበትም ብሏል መንፈስ ቅዱስ ዋው ብለሽ ተናግረሽ ነበር። ኦኬ ዋው ያንን መስማቴ ራሱ ለእኔ ትልቅ ሂሊንግ ነበረው። በጣም ፕሮፌሲ እኮ ዋነኛው ነገሩ ሰዎች ማጽናናቱ እኮ ነው። ያ እኮ ነው የምንጽናናበት፣ ሌላ ነገር እኮ አይደለም። የሰራዊት ጌታ እግዚአብሔር እንዲህ ይላል። እግዚአብሔር ሕዝቡን የሚያጽናናበት አንደኛው መንገድ ነው። ሕዝቤን አጽናኑ እንደሚል እግዚአብሔር ጋር አንዳንዴ የእግዚአብሔር የተባለው ሕዝብ የእግዚአብሔር የተባለው አገልጋይ ሲነሳብሽ እና ሲቃወምሽ ሲሰድብሽ እግዚአብሔርም አብሮ እየሰደብሽ ያለ እስኪመስልሽ ድረስ ነው የሚሰማሽ። እግዚአብሔር ራሱ ያስነሳብሽ
ይመስልሻል? እግዚአብሔርም ራሱ እየተቃወመሽ ያለሽ ይመስላል። እና አንዳንዴ እንደዚህ አይነት መልእክቶች ሲመጡ በጣም መጽናናትን ያመጣሉ። ኦኬ በጣም አዎ። እና ፕሬዚዳንት ትራምፕ በመጀመሪያ ስልጣን ላይ እንደወጡ መልእክት ተናግረሽ ነበረ። በአሁኑ ዙር ሳይሆን በመጀመሪያው የስልጣን ዘመናቸው ማለት ነው። እና ወጥተሽ ሚዲያ ላይ 8 ዓመት ይገዛሉ ፕሬዚዳንት ትራምፕ አልሽና እስቲ ብዬ እኔም ተቀበልኩና መጠበቅ ጀመርኩ። ከዛ ወረዱ ተባለ። ወይኔ ጉድ ሆነች ነብይ ታልኩኝ። ጉድ ሆነን ነው እንጂ ጉድ ሆነች ብቻ ሳይሆን ፕሮቴስታንት ጉድ ሆነ። ምክንያቱም ወረዷ በ4 ዓመታቸው ወረዱና አይ ቲንክ እንደውም ብዙ ሰው የተናገረሽም ያለ ይመስለኛል። በጣም የተሰደብሽ ይመስለኛል። ሐሰተኛ ናት እንዲህ ናት ምናምን ተባልሽ። አንቺ ምን ተሰማሽ ያኔ? በኢየሱስ ደነገጥሽ አይደል? አልደነገጥኩም። መንፈስ ቅዱስ በሚያውቀው እና ተናጋሪው እግዚአብሔር ነው። ተናጋሪው ነቢይት ብርቱካን አይደለችም። የተናጋሪውን ድምጽ ሰምታ ያስተላለፈችዋ ሴት ናት ነቢይት ብርቱካን። ስለዚህ እኔ ሁልጊዜ እግዚአብሔር የሚናገረኝ ድምጽ በትክክል ደግሞ በጣም ፈርቼ ፕሮፌሲ ከማስተላልፍ ሴት አንደኛዋ እኔ ነኝ ማለት እችላለሁ። ሁልጊዜ ለሰው እንኳን በደንብ አረጋግጬ ነው የምናገር። ኢቭን እንኳን የሐኪም መረጃ እንኳን አይቼ ነው ማምነው ራሴ። እርግጠኛ ነሽ ጌታ ፈውሶሻል ምናምን ብዬ ማለት ነው። ስለዚህ በእንትኑ በፕሮፌሲ አልጠራጠርም ሁልጊዜ። ምክንያቱም ሰውየው እዚህ ጋር መሰናከል ገጥሟቸዋል። እግዚአብሔር ደግሞ አዋጃቸውን ሲቀዳ ይቻለሁኝ ተመልሰው ደግሞ ወደ መንበራቸው እንደሚመጡም አይቻለሁ። ስለዚህ 8 ዓመት ብሏል ጌታና ስለዚህ ያለውን እግዚአብሔር እኔ አምናለሁኝ። እኛ ሰው አንድም ልጅ ኢንተርቪው አድርጎኛል ይሄን ጉዳይ ያለ እኔ ግን አልደብቅሽ ያኔ ሲወርዱ ማለት ነው በቃ ነቢያት የሚባሉ ምን አለበት አርፈው ቢቀመጡ በየቸርቹ እዛው ቢተነብዩ ማለት እንደው ፈራጅ በሌለበት ቢያንስ በሚዲያ ባይወጡ አልኩኝ። ምክንያቱም ወረዱ በቃ ሲወርዱ በቃ ተዋረድን ብዬ አንገት ደፋን ብዬ ነበረ። ተመልሰው አሁን መተው ወደ መንበራቸው እንግዲህ 8ኛ ዓመታቸውን እየመሩ ነው እንግዲህ እና እግዚአብሔር የተናገረው ነገር ተፈጸመ ማለት ነው። እና እሱ ነገር ተናጋሪው ማን ስለሆነ እግዚአብሔር ነው የተናገረው። በእርግጥ ነው ግን በዚሁ አጋጣሚ እውነተኛ ነብይ ሆኖ አንድ አገልጋይ ሊስት አይችልም። አንዳንዴ ከስሜቱ ሊናገር አይችልም። ሰው ለምንድን ነው የማይስተው? ሳሙኤልን ሄደሽ መመልከት ትችያለሽ እኮ አይደል እንዴ? ቀባ ተብሎ ሄዷል እኮ ለመቀባት። እሱ እኮ ከዳር እስከ ቤርሳቤ ድረስ ቃላቱ ጠብ የማይል ነቢይ ነው የተባለለት አይደል? ስለዚህ አይስትም ማለት ነው። እና ግን ሄዶ አንዳንድ እግዚአብሔር ምን ያደርጋል መሰለሽ? ሁሉን ነገር አይለቅልሽም እግዚአብሔር አንዳንድ ጊዜ እና እግዚአብሔርን ተመልሰሽ እንድትጠይቅ የሚፈልገው ነገር አለ። ሰው ስህተት ብለው የሚሉት ነገር ያ ሊሆን ይችላል። አሁን ሳሙኤል እኮ ሄዷል ሊቀባ ነው ሄደው፣ ግን ቆንጆዎቹን የሚያማምሩትን ምናምን በራሱ ስሜት ተወሰደ። ይሄኛው በቃ ምናምን እግዚአብሔር ግን ጸጥ ብሎ እያየው ነበረ። እግዚአብሔር አልፈረደበትም። ልጅ የተሳሳተው ምናምንም አላለም። እስከሚጨርስ ድረስ እየተመለከተው ነበረ። እና የእግዚአብሔር ነቢያቶች ፍጹም ናቸው። እነሱ እንደ መልአክ ናቸው። ስሜታዊ ሊሆኑ አይችሉም ማለት አይቻልም። ስሜታዊ አንዳንዴ ስሜታዊም እኮ የምንሆንበት ጊዜም እኮ አለን። እንደውም ያ የነቢያት አገልግሎት ቀላል አገልግሎት አይደለም። ዮኒ ማኛ ብዙ ጊዜ አንቺን ስም ሜንሽን ያደርጋል። ምንድን ነው ያላችሁ ግንኙነት? እስቲ ያላችሁ ቀረቤታ ምንድን ነው? ብዙ ጊዜ አንቺ እንዳገለገልሽው በሱ ህይወት ላይ የሆነ ነገር አስተዋጽኦ እንዳለሽ በሱ መንፈሳዊ ህይወት ላይ ሜንሽን ሲያደርግ አይቼዋለሁ ሚዲያ ላይ እና ምንድን ነው ያላችሁ ቀረቤታ? ዮኒዬ ስፒሪቹዋል ልጄ ነው፣ መንፈሳዊ ልጄ ነው። ጌታ ይሰጠኝ በጣም የሚሰማኝ የሚያዳምጠኝ የምናገረው አንዳንድ ነገሮችን ብዙ አመት ነው የምንተዋወቀው። አንድ ሰው ነው ያስተዋወቀን እና ከዛ ጀምረን በቃ እንጸልያለን ምናምንና አንዳንድ ነገሮች ዮኒዬ
የሆነች ነገሮች ሲናገር ወይ መስመሮቹን ሳት ካደረገ ደውልና ምን ፕሊዝ ተው በቃ አትናገር እንደዚህ ተው ስለው እሺ 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 ነቢት እሺ በጣም ነው የሚያከብረኝ እሺ እሺ እሱ ምንም ይሁን ምንም ለኔ ነው የሚነግረኝ እንጸልያለን ለቤት እንጸልያለን ለልጆቹ እንጸልያለን ባለቤቱ እና በቃ እንደዚህ አይነት ንጹህ የሆነ ጨዋነት የተሞላበት ጽድቅ ያለበት ወዳጅነት ጓደኝነት ነስ አሁን ደግሞ ስፒሪቹዋል ልጅነት ደግሞ ተቀላቀለበት ማለት ነው እና ከዮኒዬ ጋራ እንደዛ ነው በጣም የሚገርም ትሁት ከመጣ ትሁት በነገራችን ላይ ሰው በሚዲያና በግል እኮ ይለያያል ጂሰስ ነው ይለያያል በቀርበው አንዳንድ ብዙ ሰዎች ይሉኛል አሁን እኔን ሚዲያ ላይ ምን አስብሽና እንዲቀርበን ስናይሽ ሌላ ሰው ነሽ ይሉኛልና ምንድን ነበር የሚያስቡት ስለኔ ብዬ እንደጠይቅ ያደርገኛልና ዮኒ አይ ቲንክ በጣም 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 ሚዲያ ላይ ያለውን አይነት ሰው አይደለም እኔ ራሱ ያየሁት መቼ እንደሆነ ታውቂያለሽ እኛ በአካል እኮ ተገናኝተን አናውቅም እኔና ዮኒ ከምር እኛ የምንገናኘው በስልክ ነው የምንገናኘው ምናልባት ከዛ ውጪ ተገናኝተን የጥምቀት ውሃ ቀን ነው ዮኒ በአካል ያየሁት ማለት ነው ሳየው እንዴት እንደሳሳሁለት አንጀቴ ሁሉ ነው ስለሱ የተላወሰው ማለት ነው በጣም የዋ በጣም ምስኪን ምናምንና ከእኔም ጋር እንደዚሁ እንቀራረባለን ያው በአካል ባንገናኝም በስልክ እንደዋወላለን እንጫወታለን እናወራለንና እንዳልሽው በጣም ነገረኛ ነው ቁም ነገር ለወደደው ሰው እውነተኛ ወዳጅ መሆን የሚችል ሰው እሱን አይቻለሁ በጣም ወዳጅኛ ወዳጅ መሆን የሚችል ይሞትልሻል በቃ ወዳጅ ከሆነ እስከመጨረሻው ነው የሚወድሽና በጣም የሚገርም ኳሊቲ ያለውና ያ ኳሊቲው ግን ሚዲያ ላይ ያለው ነገር ይሄ ውጅንብሩ ሸፍኖበታል ማንነቱንና እልህ ውስጥ የሚያጋቡ ነገሮች አይ ቲንክ ብዙ ነገሮች አሉ ሚዲያ ላይ ሆን ብለውም ደግሞ እንዲናገር አሁን ፕሮቮክ የሚያደርጉት አሉ እንደሚቆሰቆሱትና ሲናገር ከዛ በኋላ ያው ተገኘበት ተብሎ ደግሞ ያ ነገር ይሽከረከራል እና ትክክለኛ ማንነቱ ያው ተሸፋፍኗል እንጂ ተሸፋፍኖበት ነው በጣም ብዙ ጥሩ ኳሊቲ ያለው ሰው ነው ወዳጅ እስከመጨረሻው ይወዳል የሚለው እግዚአብሔር ቃል በጣም ዮኒ ላይ ነው ያየሁበት የእውነት በጣም ከወደደሽ እስከመጨረሻው ይሞታል በቃ ያየሁበት እኔ ስንት አመታችን ስንተዋወቅ ነው እናሱ 10 አመት ሊሆነን ነው ኦልሞስት በቃ በጣም ከሚገርመኝ ኳሊቲው ይሄ ሰዎች ሲቃወሙሽ ሲያሳድዱሽ በዛ ሰዓት ነው የማኛ የሚደውልልሽ የሚፈልግሽ ያኔ ነው ብዙ ሰው እኮ ይጠፋል የሚገርምሽ የሚዲያ ተቃውሞና ስድቦችን አይተው ወዳጆችሽ ራሱ ትንሽ ዝም የሚሉሽ ጊዜ አለ ልትፈልጊያቸው ራሱ ብዙም እንዳታገኛቸው ትሻለሽ በዛ ሰዓት ነገሩ እስከሚረግብ የሚዲያው ጨዋታ ገና ብዙ ያልገባቸው ስላሉ ማለት ነውና እሱ ግን እንደዛ አይነት በተለይ ሴቶች አታክ ሲደረጉ እንደዚህ ገብቶ ዲፌንድ የማድረግ ነገር አለው ደውሎ በጣም በቃ ከጎንሽ እንዳለ ይነግርሻል ብዙ ሰው በእንደዛ አይነት ጊዜ ላይ አይደለም የሚፈልግሽ ጥሩ ስትመሰገኝና ከፍ ስትደረጊ ነውና አንዳንድ ችግሮች ቢኖርበትም ሚዲያ ላይ የሚናገራቸው ነገሮች እሱም ራሱ ልክ አይደለሁም ብሎ ንስሐ የገባባቸው እሱ እኮ ንስሐ ፐርፌክት አይደለም ሰው ነው አይደለም እና ዛሬ ጥሩ ነገር አውርቶ ነገ ጀስ ሊያበላሽ ይችላል ሁሉን ነገር ላይ እኛ ዮኒ ፍጹም ነው እያልን አይደለንም ችግርማ እንዳለበት እሱም ራሱ ችግር አለብኝ ብሎ ተናግሯል ሁሉም ሰው የራሱ ፕሮብሌም አለብንና እንደዛ ስለሆነ ነው ጀስት ሰፋ አድርገን ስለሱ ያወራ ነው ያው አሁንም ደግሞ ዓለምም ሁሉም ሰው ይሄ አሁን ኢሹ እሱ ነው ሰሞኑን እግዚአብሔር እኮ ያቺ ሴት ትዝትልሻለች በመንዝርና የተገኘችው ሴት ኢየሱስ ጋር ያመጣት ሴት በቃ እኮ አሁን እሱ ምንድነው ያለው በቃ እሺ እኔም አልፈርድብሽም በሰላም ሂጂ ነው በቃ አይደል እኔ ይቅር የተባልኩትን ሰው እግዚአብሔር እኮ እኔን ኦሬዲ ይቅር ብሎኛል ሰው አይረሳልሽም አንቺን ሰው እኮ ስለማይረሳው ነው ችግሩ ወንድምህ ቢበድልህ 7 ጊዜ 7 በቀን ይቅር በለው ተብሏል እንግዲህ ይቅር መባል የሚፈልግ ሁሉ ይቅር ይላል እንደዛ ነው እሱም ደግሞ እኔ እንደ እናትም እንደ ስፒሪቹዋልም እናትም እህትም መመከር ምንድነው እንትን ምንድነው አንዳንድ ነገሮች ላይ ሴንሲቲቭ የሆነውን ነገር ሄዶ መንካት ኢምፖርታንት አይደለም አስፈላጊም አይደለም ሁሉም ሰው የየራሱ እምነት አለው እኔ የራሴ እምነት እንዲነካ አልፈልግም እሱ የራሱ እምነት እንዲነካ አይፈልግም ማንም ሰው እና ሁላችንም ሄደን አታክ ልናደርግ አልተጠራንም ነው
አንድ ነገር ህዝቡን ልመክር እንድናገር የሚገባው ነገር ሁሉን ነገር ነው ብለው ባይቀበሉ ደስ ይለኛል። ጀስት ተብሏል ወይ እኔ ጋር ደውሎ መጠየቅ ይቻላል። ነቢይት እንደዚህ እንደዚህ እንደዛ ሁልጊዜ አይተሽ ከሆነ ያላልኩትን ነው አለች የምባለው። አንዲት ሴት ጋራ ሲጸልዩ የተቀዳ ቅጅ ነበረና በስልክ ቅጅና አንቺ እንደሆንሽ ነው ብዙ ሰው የሚያውቀውና አንቺ ነበርሽ የጸለይሽለት? እኔ አይደለሁም፣ እኔ አልጸለይኩኝም። ይሄ እንደዚህ ውሸቶች ሁልጊዜ። ስለዚህ በኤአይም ተገናኝተው ሊሆን ይችላል ወይስ? እሱን እኔ ስለሱ በኤአይ የሚያገናኙት እነሱ የሚጸልዩ ማውቀው ታሪክ የለኝም። ለዚህ ምስክር መሆን አልችልም። እኔ ምስክር መሆነው ለራሴ ብቻ ነው። ምክንያቱም እኔ እዛ ጋር አልጸለይኩለት። ያንቺ ድምጽ እንዳልሆነ ግን እኔ ማውቃለሁ። ድምጹን ያንቺን ድምጽ ለማውቀው የእሷ ድምጽ ነው አንቺ እንዳልሆንሽ አውቃለሁ። ብዙ ሰው ግን አንቺ ናት ብሎ ነው የሚያስበው። ትገደል ሁሉ ብለውኛል። ትገደል በቃ ትገደል፣ እንዴት ህዝቡን ታስጨርሳለች? ትገደል፣ እሷ ናት እንደዚህ ምናምን እንትና ቢሮ ዝንዶለ ብላለች። አንድ እንደዛ ስትባይ አላልኩኝም። እንግዲህ የሰውን በር እያንኳኳው እኔ እኮ አላልኩም። ንጹህ ሰው ነኝ ማለት አልችልም። እኔ ነቢይ ነኝ፣ የእግዚአብሔር አገልጋይ ነኝ። እኔ የሚጠበቅብኝ ለእኔ መጸለይ፣ ሰዎችን ማስመለጥ፣ በእግዚአብሔር ፊት መንበርከክ፣ የሰዎችን ሸክም መሸከም የምችለውን ያህል ካልቻልኩኝ በቃ መተው፣ ይሄንን ነው የማደርገውና ትራገማለች። እርግማኔን የሚፈሩ ከሆነ በረከቴን ደግሞ እንደዚሁ ቢቀበሉ ደስ ይለኛል። እኔ ግን አላልኩም፣ አልራገምም። ህዝቡን እንዴት እንደምወድ ደግሞ ልነግርሽ ከምችለው በላይ እንደኔ የኢትዮጵያ በቃ ኤርትራን ኢትዮጵያን ህዝብ እንደኔ የሚወድ ህዝብ ያለ አይመስለኝም። እኔ እኮ አሳብደውኝ ላይፍ ገብቼ እኮ አሳብደውኝ ነው የምወጣው በፍቅራቸው ማለት እኮ ነው። በቃ ህዝቡን እንዴት እንደምወድ ይሄንን የምወደውን ህዝብ ጨዋ ህዝብ ተቀመጥ ብትዩ የሚቀመጥ እልል በል ብትዩ እልል የሚል አጨብጭብ ብትዩ የሚያጨመጭበውን ይሄንን መልካሙን ህዝብ እኔ ለምን ብዬ ነው የምራገመው? እና እኔ በጣም ነው ህዝቡን የምወደው። እኔ አላልኩኝም። እንግዲህ ያንንም ሴት አገልጋይ መሆን ተጽዕኖ አለው? ሴትነት በራሱ አገልግሎቶች ላይ እንዴት ነው ያመጣው ተጽዕኖ አለ? እኔ እንደ ሶሻል ሚዲያ ላይ በተለይ ሴት መሆን ለእኔ ከባድ እንደሆነ አውቀዋለሁ። በጣም ሴቶች ላይ ተጽዕኖ ይበዛል ሚዲያ ላይ። ሴት ሚዲያ ላይ እንዳትወጣ አይ ቲንክ ወይም ደግሞ በተለይ ኮንፊደንስ ካሳየሽ ትንሽ ቀና ብለሽ የምትሄጂ ከሆነ ሀሳብሽን በነፃነት የምትገልጭ ከሆነ ሴት ልጅ ቶሎ ብሎ በሆነ ነገር አሳቆና እንትን ብሎ ወደ ጓዳ እንድትደበቅ ለማድረግ የሚነገሩ የሚደረጉ ብዙ ነገሮች እንዳሉ አውቃለሁ። እንዴት ነው ከዛ አንጻር አንቺ እስቲ በሴትነትሽ ያለው ተጽዕኖ? እኔ በጣም በሴትነቴ በጣም እኔ ከሚያበረታታኝ የሚሰብረኝ ሰው ነው የነበረው። ብዙ እኮ አይደሉም እኮ 2-3 ሰዎች ሊሆኑ ይችላሉ። አንድ ጊዜ አንድ ሴት ስትናገር ምን ሰማው መሰለሽ? 95% በጣም ይደግፈኛል አለች። 5% ግን እኔን ይረብሹኛል። የሚረብሹኝ 90% አይደለም እኔን እንትን የሚሰጠኝ ትኩረቴን የሚስቡት 5%ዎቹ ናቸው አለች። እና 5% ሊሆን ይችላል የሚቃወመኝ ሰዎች ያሉት መብታቸው ነው። እሱም ግን በመስበር ደረጃ ነው የሚመጡት። በቃ እስቲ ነቢት ብርቱካን አገልግላ ሰዎች ወለዱ። እውነተኛ ነገር እኮ ነው። እኔ ይሄ ማቀነባብር ሴት ምናምን ሴት አይደለሁም። ምክንያቱም ዛሬ ወደ ጌታ ቢሄድስ፣ ዛሬስ ጌታ ቢመጣ ምን ደግሞ ለዚች ደግሞ ተራ ዓለም ለሆነች ዓለም ምን ይሰዋሽ አልገኝም። የእውነት ነው የምነግርሽ። እውነተኛ ነገር ነው የምናገረው። ሚዲያ ስለሆነም አይደለም የማወራው ያለሁት። እኔ ሁሌም የሚዲያ ሰው ነኝ። ሚዲያ ላይ ሁሌ አለሁኝ፣ እውነትም እናገራለሁ። ስለዚህ ለዚች ዓለም ብዬ ሳቀነባብር ሰዋሽ አልገኝም። ማን ነው እንደዚህ ሪል ጸጋ ሲገለጥበት አይተዋል? ሰዎች አበረታተውኛ ቃሉ ያለን የማይወልዱ ሰዎች ሲወልዱ አስቢ። የእውር ሲበራ በአገልግሎት ያንን ሰው ማውራት አይፈልግም። የሆነች ከተሳሳትሽ አንዲት ነገር እሷን ነው ሰው ካልተሳሳትሽም የተሳሳትሽ እንዲመስል ተደርጎ ከተሳሳትሽም እሱ ጎልቶ ያቺ ነገር ላይ ሰው ማተኮር ይመርጣል። ብዙ መልካም ነገር እግዚአብሔር በህይወትሽ ላይ የሰራው ነገር እንዳለ ድና የማድረግ የመካድ ነገር አለና በጣም እኮ ነው የሚያሳፍረው። በተለይ ሴት ልጅማ እኛ ሀገር በጣም ሰብሬ የሚወጣው አሁን ግሎሪ ቲቪ ቻናል የከፈተች ሴት እኔ ነኝ። በኢትዮጵያ ውስጥ ትላልቅ ክሩሴዶች ያደረገች ሴት እኔ ነኝ። ሚሊኒየም አዳራሽ 3 እኮ ነው ያደረኩት።
ስንት ሺህ ህዝብ እየመጣ ማለት ነው። ማንም ሴት እንደዚህ ሰብራ የወጣች ሴት የለችም። ያውም 5 ልጆች ኖሯት ሰብራ የወጣች ሴት እኔ ነኝ። ገባሽ? ሰዎች ቸርች የሰራች ሴት እኔ ነኝ። ብዙ ነገሮችን እግዚአብሔር በእኔ ውስጥ የሰራው መዓት ነገር አለ። ግን አንድ ሰው ነቢይት ብርቱካን እግዚአብሔር እንዲያደርገ ምናምን ሲል የሰማሁት ሰው የለኝም። አሁን እኔ ዮኒን ሰምቼዋለሁ፣ በእውነት ሲከራከርልኝ ሰምቼዋለሁኝ። አንዳንድ ሰዎች ሲናገሩ እንደዚህ ሰማለሁኝ እንጂ የለም። ግን እኔ አምሰውር ይሄን ስል ብድራቴን ከሰዎች እየጠበቅኩኝ አይደለም። ብድራቴንም ከሰዎች እንድጠብቅ እግዚአብሔር አይፈልግም። መጽሐፍ ቅዱስ ሲናገር ነቢይ በገዛ ዘመዶቹ አይከበርም፣ በገዛ ሀገሩ አይከበርም ነው የሚለው አይደል? እግዚአብሔር ቃል ማንም ሰው ነቢይን በገዛ ሀገሩ ለማክበር ይከብደዋል። ስለዚህ ኤክስፔክት ማድረግም የለብንም። ኤክስፔክት ማድረግ የለብንም። አይከበርም ካለ አይከበርም ነው በቃ። እንደ ሰውኛ ነው የምታስቢው። ግን አንድ ነገር የምናገረው ነገር ምንድን ነው? ሁልጊዜ የምቀናበትን ሳልናገረው ብዬ እንዳልል ራሱ ምቀናው ሰዎች ለምን ጸጋዬን አይጠቀሙም ብዬ ቀናለሁ። ምክንያቱም በወሬ ተይዘው ደግሞ ሰው አድመኛ ነው። እኔ አንዳንዴ የእኛ እምነት ተከታዮች ላይ ማየው ችግር አለኝ። እኔ በቃ እንዴ ሰው ባድማ እኮ አይደለም፣ ጸጋ እኮ ልዩ ልዩ ነው የሚለው መጽሐፍ ቅዱስ አይደል? እኔ ውስጥ ያለ ጸጋ አንቺ ውስጥ የለም፣ አንቺ ውስጥ ያለው ጸጋ ፓስተር ከሌ ውስጥ የለም አይደል? ጸጋ ልዩ ልዩ ነው አይደል? በአንድ ጭንቅላት እናስብ የሚባል ነገር አሁንና ቸርቾች በእኔ የሚሰራው ባንቺ አይሰራም፣ ባንቺ የሚሰራው በፓስተር ከሌ አይሰራም፣ በሐዋርያ ከሌ አይሰራም። እግዚአብሔር ጸጋውንም ይሄንን አውቆ ይመስለኛል ጸጋውን ልዩ ልዩ አድርጎ የሰጠንና በዚህ ጸጋ እኔ ውስጥ ባለው ጸጋ ሰዎች ለምን ደሞ የማይጠቀሙት? ለምን አድመኞች ሆኑ? ትናንትናም ቸርቼ ላይ እየተናገርኩት ነበር። እንዴ ይሄ ቸርች እኮ በህዝብ መሞላት ነበረበት። ልጆች ወላጆች የተቸገሩ በልጆቻቸው አሁን ስንት ዓመት የዘጋ ልጅ ዮኒም ሲናገር ነበር። የዘጋ ልጅ ጸልዬለት በሩን ከፍቶ ወጣ። 5 ዓመት በሩን ዘግቶ እዚህ ስንት ወላጆች ልጆች የተቸገሩ መውለድ የማይችሉ ብዙ ትዳር የተበላሸ አለና እግዚአብሔር መተው እኔ ቸርች ቢካፈሉ ብጸልይላቸው ልጅ የሌላቸው ሰዎች ልጅ ቢያገኙና ለምንድን ነው አድመኝነቱ? እኛ አብዛኛ ፕሮቴስታንት እምነት ላይ ለምንድን ነው አድመኝነት ያለው? ለምንድን ነው የከሌ ቸርች እንዳትሄዱ የሚባለው? ከሌ ጸጋ እኮ የሚሰጠው ለቤተ ክርስቲያን እንጂ ለከሌ ቸርች አይደለም። ለአንድ ቸርች አይደለም ጸጋ የሚሰጠው። ጸጋ ሲሰጥ ለሁሉም ህዝብ ነው፣ ለህዝብ ነው የተሰጠው አይደል? እኔ ውስጥ ያለው ጸጋ ሲሰጥ ሰዎች እንዲጠቀሙበት ነውና ሰዎቹ አድማ አለ ከሌ ቸርች ነቢይት ብርቱካን ቸርች እንዳትሄዱ። ምን አድርጌ ነው እንዳትሄዱ የሚባል? ሰዎች ስለወለዱ፣ እውር ስለበራ፣ አንካሳ ስለዘለለ፣ የእግዚአብሔር ክብር መራክል ጸጋ ስላለ ሌላ ምንድን ነው? ዋይ ለምን ብዬ ሁሌ አስባለሁና መምጣት ጸጋም ቢካፈሉ እቀናለሁ። ወይኔ እዚህ ምድር ላይ ያለው ሰዎች ጸጋዬ ቢካፈሉ እዚህ ምድር ላይ ያለው ምን አለ ጌታ ሳይመጣ ቢጠቀሙብኝ ሰዎች ብዬ ሁልጊዜ እቀናለሁ። ስልሽ እቀናለሁኝ፣ በቃ እቀናለሁ። እና የኛ ህዝብ ግን ምንድነው የማየው? እኛ የፕሮቴስታንቱ እምነት ላይ ይሄ በቲፎዞ አይደለም ጸጋ የሚደረገው። ጸጋ ነው። የእግዚአብሔር ጸጋ ነው። ጸጋን መተው እንዲካፈሉ ጸጋን እግዚአብሔር ሰጥቷል። ጸጋ ላይ ሄዶ ቸርቾችን ፓስተሮችን መከልከል የለባቸውም። እኔ አሁን ሰዎች መተው የኔ አባል ቸርች ይሆኑ አይደለም ያልኩት፣ ጸጋዬን መተው ይካፈሉ ነው የምለው ያለሁት። እከሌ ቸርች አትሂዱ አይባልም ነው እኔ የምለው ያለሁት። እኔ መተው አባሌ እንዲሆኑ አይደለም የምፈልጋቸው፣ ግን ጸጋዬን መተው ይጠቀሙ። ያው ሽኩቻው እኮ በየሀገሩ ነው ያለው፣ የሁሉም ሀገር። ግን ኢትዮጵያ ይሻላል ደግሞ፣ እዚህ ደግሞ ትንሽ ለየት ይላል። እዚህ ደግሞ ዴንቬሪያማ በጣም ነው። እኔ አሁን ባረኩት አጭር ቆይታ እንኳን የምሰማቸው ነገሮች ያሳፍራሉ በጣም። የእግዚአብሔር መንግስት ስራ ሳይሆን የሚመስለው የሆነ የግል ድርጅቶች ፉክክርና ውድድር ያለን ይመስለውና በጣም ያሳዝናል። እኔ ለእንትን ብዙ ራሴን ሳየው የሞኝነት አገልግሎት ነው ስለዚህ ይመስለኛል። ምክንያቱም እኔ ሳይ ጀስት ሰዎች ሲጽናኑ ሲፈወሱ እኮ መባ ሳይሰበሰብ ረሳለሁ። የቸርች ኪራይ እንኳን እንዳለ ሁሉ አላስታውሰውም ማለት ነው። የሆነ ሰው ግን ምንድነው የሚመስለው እዛ በቃ እንደዚህ ምናምን ዘራፊ ወይ ምናምን ሊመስለው ይችላል። ምክንያቱም አገልግሎት ሙሉ ጊዜውን ሰጥቶ የሚያገለግል ሰው አለ ብዙ። ቤተክርስቲያን እንድትደህይ ወይንም ደግሞ እንትን እንድትል አይጠበቅም። እንዳልሽው ጸጋን በገንዘብ መግዛት የሚለውን ነገር ላይ እስማማለሁ። እሱኛው ላይ ነው ጸጋ እንደማይሸጥ ሰው ማወቅ አለበት።
እሱን እስማማለሁ። አዎ ያለዛማ እንዴት አሁን የታመመ ሰው ገንዘብ ከሌለው ሞተ ማለት ነው። ሞተ ማለት እሱ እኮ ነው የሚያሳዝንሽ። አሁን የኢየሱስ የስማኤል ቢሸጥ በ1 ሚሊዮን ብር እንኳን ቢሸጥ የሚሰራ ጨርቅ ነው አይደል? ግን ይሄ ቢሸጥ ኖሮ አሁን ሰዎች እንዴት ነበር የሚድኑት? በቃ እኮ የተወሰኑ ሰዎች ያገኙታል። በቃ ድሃው ህብረተሰብ አያገኘውም። በቃ እያለቀሰ ይሄዳል ነበር አይደል? እኔ ግን ደስ የሚለኝ ጀስት ሁሉም ሰው ተጽናንቶ ሰጥቻቸው አምነው ምናምን ሲሄዱ ደስ ይለኛል። እንኳንም እንደው ተሽጦ ደስ ያለው ሰው ያለቀሰው ሰው እያለቀሰ ብሄር ኖሮ እኔ በጣም አለቅስ ነበር። የእውነት በቃ የህዝቡ ያሳዝነኝ ነበር። በቃና ጀስት እንኳን እግዚአብሔር እኔ ደስ የሚለኝ በቃ እንኳን እንደዚህ አይነት ልብ ሰጠኝ እግዚአብሔር። በቃ እኔ ህዝቡ በጣም ነው የሚያሳዝነኝ እና ጀስት ጥሬም እንደዛ ነውና ለዚህ ህዝብ እንድራራ ምናምን በቃና በመራራት እንዳገለግለው ነው ይሄንን ህዝብ ነው እግዚአብሔር ይጠራኝና ጀስት ይሄንን ህዝብ እንደዛ ነው የምልሽ። በነፃ ባገለግለው የታሰሩ ሰዎች ትፈቱ ነፃ ሲወጡ ደስ ይለኛል ጀስት እና እንኳን እንደሱ አልተሸጠ። በቃ ቢሸጥ ኖሮ እኔ አዝን ነበር። በቃ አሁን አዘኔ ከባድ ይሆንብኝ ነበር። እኔ ሀብታም ልሆን እችላለሁ፣ ልበለጽግ እችላለሁ። ስለዚህ ውስጥሽን ምንም የሚኮሰኩስሽ ነገር የለም? ምንም የሚኮሰኩሰኝ የሚኮንነኝ ነገር የለም። በዚህ በኩል ኢየሱስ ጌታ ነው። አሜን። ሴቶች ለሴቶች እንዴት ነው? ያው በተፈጥሮ ሴትና ሴት አይደጋገፍም የሚባል ነገር አለ። ሴትና ሴት ሰፖርት አይደራረግም። አይተነዋል በእኛም ህይወት ላይ ከሴት ይልቅ ወንዶች ናቸው ለሴት የሚራሩት። ወንዶች ናቸው ያንቺን እድገት ያንቺን ወደፊት መሄድ ምናምን ብዙ ጊዜ እንትን ሲያደርጉልሽ ሰፖርት ሲያደርጉሽ የምታየው ወንዶች ላይ ነው። ግን በጣም ደግሞ ቀና ሴቶች አሉ፣ እጅግ በጣም መልካም ደግሞ ሴቶች አሉ፣ በጣም ቀን ሴቶች አሉ። እና ግን እንዳገልጋይ እንዴት ነው ከሴቶች ሰፖርት አታገኝም አንቺ? እኔ የእውነት ስነግርሽ እኔ በጣም ከሴቶች በጣም ሰፖርተሮች ያላቸው ሴቶች እኔ ብዙ ሴቶች ላይ ምንም ጥያቄ የለኝም እውነት ለመናገር ማለት ነው። እኔ ሴቶችን በጣም ነው የምወደው። እኔ ባሎች ምናምን እንኳን ሰዎች ሲያገኙ ሚስቴ እንዴት እንደምትወድሽ ሚስቴ ምናምን ሁሉ ሰው የሚነግረኝ ነውና ሴቶችን እኔ ከሴቶች እንደውም ብዙ ድጋፍ የማገኘው ከሴቶች ነው ማለት እችላለሁኝ። እና ሴቶች ጥሩ ናቸው። አንድ ወደ ሴትም ስለሆነ ነው የማደላው። ሴቶች ግን የበለጠ ምን መሆን አለብን? ሴት ለሴቶች መያያዝ፣ ኢንካሬጅ መደራረግ፣ አብሮ መጸለይ። እኔ አሁን እዚህ ከተማ ላይ አንድ እንትን አስቤያለሁ፣ የፕሬየር ሃውስ ነገር እና ይሄ ፕሬየር ሃውስ ደግሞ ለልጆቻቸው ወላጆቻቸው አሁን በቤት ውስጥ እዚህ ሀገር ልጆች በራቸውን የሚቆልፉ ልጆች አሉ። የሆነ ደረጃ ላይ ልክ ይሄ ቲኔጀሮች ከ20 እና ከ22 ከ23 እስከ 25 ዓመት አይድረሱ የተባሉ ልጆች አሉ እዚህ ከተማ ላይ የሚሰራ አብዛኛው እግዚአብሔር የተናገረኝ ማለት ነውና ኦርቶዶክሶች ይሁኑ ጴንጤ ይሁኑ ሙስሊም ይሁን ማንም ይሁን አይደለም፣ ግን ጌታ እዛ ጸሎት ቦታ ላይ ሲመጡ ሰዎች ይፈታሉ ብሎኛል መንፈስ ቅዱስ። ፕሬየር ሃውስ እዚህ ምድር ከተማ ላይ እዚህ ሜሪላንድ ይሁን እንደዚህ ዲኤምቪ ኤሪያ ውስጥ እንደሚሆን ጌታ ነግሮኛል። እና ያ ቦታ ላይ ሴቶች መጥተው ቢሳተፉ እናቶች፣ እህቶች ትዳር ለምሳሌ ትዳራቸው የሚበላሽ ይሄን በዚህም በኩል ላይ ይሄንን አይነት ራይ አሁን መንፈስ ቅዱስ ሰጥቶኛል ማለት እንደው እግዚአብሔር እንደጠራኝ ሴት ምናምን እንደሰራብኝ አይነት ሴት ይሄኛውን ደግሞ ሌላ ራይ ደግሞ ይሄንን ይዘሽ ህዝቡን ውደቂ በፊቴ ከዛ እኔ የምሰራው ስራ አለ። ልጆቻቸው አይበሉም፣ ወጣቱ አይበላም፣ ትውልዱ አይበላም ብሎኛል እግዚአብሔርና እዚህ ሀገር የሚወሰዱ ነገሮች ምናልባት ኢትዮጵያ ብዙ ነገር ነው ያለው። ሺሻ የሺሻን ነገር ካነሳሽ አይቀር እዚህ ዲኤምቪ ኤሪያ ላይ በጣም ውሃ ነው። ውሃ በየቀኑ የሚጠጣ ውሃ አይደል? ቀላል ሆኗል በጣም የሺሻ ነገርና እውነት ለመናገር በጣም ያሳዝናል። ኢቨን አማኞችም ጭምር እንደዚህ አይነት ልምምድ ጫትም ሺሻም እንደ ፋሽን ሰዎች ራሱ ከሱስ አልወጣ ያሉ ሰዎች የጨነቃቸው ግራ የገባቸው ሰዎች መተው እግዚአብሔር ሴት ነቢይት ብርቱካን ያለችበት ስፍራ የት ነው
ጀስት ያ ፕሬየር ሃውሱ የት ነው ብለው ካሜራ የሌለበት ነው እሱ ደግሞ በነገራችን ላይ ካሜራ የለም ምንም የለም ሰው በነፃነት መጥቶ እንዲጠቀም ጸጋውን ከሱስ ነፃ ያወጣሉ ሰዎች እየመጡ ወይ በጣም ትናንት ራሱ ልዩ ጊዜ ነበር ላይቭ ነው የሚተላለፈው አገልግሎት ደስ የሚለኝ የማይቀነባበር ላይቭ የሚተላለፍ ነው በየቀኑ ማለት ነው ውድ ሁሌ ላይቭ ነው የምናስተላልፈው እና እግዚአብሔር ብዙ ሰዎችን እየፈታ ነው ብዙ ሰዎችን ሚራክል እያደረገላቸው ነው ስለዚህ ይሄንን ፕሬየር ሃውስ በሚመጣ ሰዓት ሴቶች ላልሽው ነገር ብዙ ሴቶች ተያይዘን አንቺንም ጭምር እግዚአብሔር እንደውም ካንቺ ጋራ በደንብ እንደምንሰራ መንፈስ ቅዱስ እየነገረኝ ነበር ካወራን ሰዓት ጀምሮ እየጸለይኩኝ ነው እና ይሄ ዘመን ደግሞ እንደሱ ነው በቃ ተያይዘን ጀስት እግዚአብሔርን ነገር ጌታ ኢየሱስን የምናሳይበት ሻይን የምናረግበት የታሰሩ ልጆች ወጣቶች አብዛኛው ወጣቶች ላይ የትም ስቴት ሊሆኑ ይችላሉ እየደወሉ ሬጂስተር ተደርጎ ልጆቻቸውን ይዘው ይመጣሉ እዛ ላይ እንጸልያለን ማለት ነው ዌብሳይት ይኖረናል እዛ ላይ ይመዘገባሉ ጸሎትን የሚፈልጉ ሰዎች እንደዛ እናደርጋለን ብያለሁ በጣም ራዩ ሰፊ ነው በጣም ሌላው ግን ዲኤምቪ ኤሪያ ላይ ያየሁት ክፍተት ብዙ ሰዎች ጌታን ተቀብለዋል ጌታን ያምናሉ ግን የመጽሐፍ ቅዱስ መሰረታዊ ትምህርት አልተማሩም ከዛ የተነሳ ህይወታቸው ምንም ካለማውያን ህይወት የሚለይ ምንም ነገር የለም ክርስቲያን ነኝ ብለው ነው የሚተዋወቁሽ ተጋብለሽ ስታይ ግን ደበኛ ዓለማዊ ናቸውና ይሄን ነገር እንዴት ነው እዚህ ያላችሁ ዲኤምቪ ኤሪያ ላይ ያላችሁ አገልጋዮች በዚሁ አጋጣሚ ግን ይሄንን ፕሮግራም የምታዩ ዲኤምቪ ኤሪያ ላይ የምታገለግሉ ፓስተሮች አስተማሪዎች በልዩ ልዩ አገልግሎት ውስጥ ያላችሁ የመሰረታዊ መጽሐፍ ቅዱስ ትምህርትን ወይም የደህንነት የደቀ መዝሙር ትምህርትን በተመለከተ ልዩ ትኩረት ሰጣችሁ እዚህ ዲኤምቪ ኤሪያ ላይ ጌታን አግኝተው መጽሐፍ ቅዱስ ያልተማሩ ሰዎች ብዙ በርካታ ሰዎች ስላሉ እንደው የተለየ ዝግጅት በዚህ ጉዳይ ላይ ብታደርጉ የሚል ጥሬን አስተላልፋለሁ እንግዲህ አንቺ ልብ ውስጥ ይሄ ነገር ባንቺ ልብ ውስጥስ ምን አለ እኔም ጌታ ያለኝ ይሄንን ነው ጀስት እዚህ ከተማ ውስጥ ብዙ ሺዎች አሉ ተብሏል አላቀም በደንብ ስታትሱን ግን ብዙ ሺዎች ጌታን ራሱ አውቀው ከኮቪድ በኋላ በቃ በተለያየ ነገር አዝነው አልቀስ በቃ ተጎርተው ቤታቸው የተቀመጡ ሰዎች እንዳሉ አቃለሁኝና እኔም የምናገረው ነገር ምንድነው አሁን እኛ የጀመርነው የእግዚአብሔር እዚህ የእግዚአብሔር ክብር መገለጫ ዓለም አቀፍ ቤተክርስቲያን እዚህ ቦታ ላይ ራዋን መስርታለች እኔ እናትም ነኝ እህትም ነኝ ሴትም ነኝ ነብይም ነኝ ስለዚህ ይቀላቸዋል ሴት ጋር መምጣት ይቀላል ይመስለኛልና መታችሁ የዝራይ ተካፋዮች እንድትሆኑ ጀስት እዚህ ባክ ያረጋችሁ ሰዎች ቢኖሩ መተው እኛ ቤተክርስቲያን አድራሻሽን ንገሪያቸው በደንብ ስልክ ቁጥርሽንም እዚህ ስርና ስክሪኑ ስር እናስቀምጥላችኋለን አድራሻሽን ንገሪያቸው አድራሻውም እዛ ላይ ይቀመጣል በደንብ ማላቀም አዲስ አይደለም ለሀገሩ መተንባዩ ላይ ነው እንጂ አንቺ እንደዚህ አይነት ነገር ላይ ብዙም አይደለሽ እሺ ስለዚህ መታችሁ ከኔ ጋራ ጸሎት አብረን እንድንጸልይ ጌታ ኢየሱስ አሁን ሊመጣ ነው ጀስት በዚህ ዘመን ደግሞ መቅረዛችንን ሞልተን ዘይታችንን ሞልተን እንድንቀመጥ አበረታታችኋለሁኝ ጀስት እንድንጸልይ አብረን እንጸልይ ብሎ የሚያበረታታችሁም ደግሞ የእግዚአብሔር አገልጋይ ካገኛችሁ በጣም ጥሩ ነው አይደል አሁን ዛሬ እንጸልይ ማለት እኮ ከባድ ነገር ስለሆነ መጸለይ በጣም አርካሚ ስለሆነ ነውና መጸለይ ደግሞ ከተቻለ ደግሞ እንደዚህ የሚያበረታታ ሰው ከተገኘላችሁ ሌላውን ነገር ተውት ጀስት ኑ የእግዚአብሔርን ጸጋ አብረን ሶፊም አለች እስካለች ድረስ አብረን የእግዚአብሔርን ነገር እንሰራለን ማለት ነውና በቅርብ ቀን ውስጥ ትልቅ ፕሬየር ሃውስ እንጂ ሰስኔ በነገራችን ላይ እጄ እኮ ኖሮ አይደለም የማወራው እኔ አንድም ቀን እጄ ላይ የሆነ ነገር ኖሮ አውርቼ አላውቅም ተነስቼ ምንም ሳይኖረኝ ግሎሪ ቲቪ ከፍታለሁ አልኳቸው ህዝቡ ምንም ብር እኮ የለም አካውንቴ ውስጥ ከዛ ታያላችሁ ከፍታለሁ ታምናላችሁ አዎ እናምናለን ኦኬ በቃ እኔ የኔ ማምነው አካውንቴ ሰማይ እንዳለ አውቃለሁ የዛ ጋር ያለው አካውንት ሙሉ ነው
ያው ለብዙ ሰዎች እንደዚህ አይነት ነገር ሲነገር እንቆቅልሽ ነው። እንቆቅልሽ ግን እኔ በህይወቴ የተለማመድኩት ነገር ስለሆነ እኔ አሁን እረዳሻለሁ የምታወሪው ነገር። 8,000 ብር በወር እየከፈል $8,000 የኢትዮጵያ ዶላር እየተከፈተ ነበር ቲቢኤ ሲካሄድ የነበረው ማለት ነው። ቸግሮሽ ነበር ምናምን ትይኝ ምንም እግዚአብሔር ፕሮቫይድ ያደርጋል። እምነትሽን ነው እግዚአብሔር የሚያከብረው፣ ነገርሽን ነው እግዚአብሔር የሚያከብረው አይደለ? $8,000 ምንም በጣም 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 ይሄን ያህል እግዚአብሔር ምንም አይደለም። እኔና አንቺን እኮ ከዛ በላይ ጌታ ባርኮናል። ተባረክ። እኔ ስለ ኢየሱስ ማውራት እኮ አልችልም። ምን የቲቪ ካምፓኒ በጣም ትንሽ ከዛም በላይ እግዚአብሔር አድርጎልናል እኮ እኛ ባለጸጎች ነን አይደል? እግዚአብሔር የባረከ ራሱን ሰጥቶናል። በቃ ምንም እሱ ነው እግዚአብሔር አለን። እኛ ኦልሬዲ እጃችን ላይ ህይወታችን ላይ እግዚአብሔር ስላለ ምንም ነገር ለኛ ትልቅ ነው። እኔ ሰሞኑን ሊባል የሚችል ነገር የለም። የኔና አንቺ አባት ትራምፕ አይደለም። ይሄ ውስን የሆነ ሰው አይደለም። የኔና አንቺ አምላክ የኔና የእናንተ አምላክ የሁላችንም ሰማይ አካውንቱ ሙሉ የሆነ ምንም ነገር ማድረግ የሚችል አሜን። የምትፈልጊውን ነገር ጠይቂኝ ጠይቁ ነው አይደል? አንኳኩ ይከፈታል፣ ለምኑ ይሰጣችኋል ነው አይደል? ፈልጉ ታገኛላችሁ ነው አይደል? ማቴዎስ 7 ላይ ለሚፈልግ ሰው ያገኛል፣ ለሚያንኳኳ ሰው በር ይከፈታል፣ ለሚለምን ሰው ይሰጠዋል ነው ነገር ይኸው። ገባሽ? እና አሁን እኔ አንዳንዴ ቀደም ብለሽዋል የእግዚአብሔር አገልጋይ እንዲዳይ እንዲጎሳቆል ቡትቶ ልብስ ምናምን እኔ በዚህ አላምንም በበኩሌ። እኔ አም ሶሪ ይቅርታ አድርጊልኝ። ለማናቸውም ሰው ነው የምናገር። እኔ የኔ አምላክ እንደዛ አይነት አምላክ አይደለም። እኔ ነብይ ነኝ። እኔ ላይ እኔ የማይሆን ሰው ሆኜ እኮ አንቺን መፈወስ አልችልም። እኔ በሽተኛ እኮ አንቺን መፈወስ አልችልም አይደለ? እኔ ተፈውሼ አንቺን መፈወስ አለብኝ አይደል? እኔ ተባርኪ አንቺ እንድትባረኪ ማድረግ አለብኝ። ስለዚህ እግዚአብሔርን ስናቀው በብዙ በረከት ባርኮናል። ከአመድ አንስቶ እዚህ ጋር ያመጣን ጌታ ነው። የኔ አምላክን መተሽ ስለ አምላኬ ብትጠይቂ የኔ አምላክ ልጅ መስጠት ይችላል፣ እውር ማብራት ይችላል፣ መፈወስ ይችላል፣ ካንሰር መፈወስ ይችላል፣ የተለያየ ጥያቄዎችን ማድረግ ይችላል፣ ባለጸጋ ማድረግ ይችላል። የኔ አምላክ እና የኔና አንቺ አምላክ እንደዚህ ነው፣ የሁላችን አምላክ ማለት ነው። ስለዚህ ይሄንን አምላካችንን እታመነዋለሁ። በእምነቴም ይሄን ነገር ሆኗል። ዋይት ሃውስ ስትገቢ እንዴት ገባ? በእምነት ዋይት ሃውስ ገባለሁ ብዬ ማውራት ጀመርኩ ማለት ነው። ዋይት ሃውስ ገባለሁ ብቻ ማለት ነው የሚጠበቅብኝ እንጂ እንዴት እንደምገባ እግዚአብሔር ያውቃል። አንቺን ሊጠቀም ይችላል፣ ማንንም ሊጠቀም ይችላል። አለቀ። ሃሌሉያ ኢየሱስ ጌታ ነውና ዋይት ሃውስ ለእግዚአብሔር እኮ ግርግም ነው። ለኛ ነው ዋይት ሃውስነቱ እንጂ ምንም የከብቶች በረት ነው ለሱ። ያው ነው ምን ዋይት ሃውስ ሆነ በረት ሆነ ምን ሆነ ለእግዚአብሔር ምኑም ነው። ለኛ ነው ትልቅ የሚመስለን በሰውኛ ለኛ ትልቅ የሚመስለንም ነገር እግዚአብሔር መስጠት ይችላል። አዎ ስትፈልጊ ያው ኢምፖርታንት ሲሆን እግዚአብሔር ይወስድሻል የሚያስፈልገው ቦታ ላይ። ለሱ ትልቅ ሆኖ ወይም ለሱ አይበዛባታል ተብለሽ የምትከለከዩ ቦታ አይኖርም። ውስጥሽ ላይ ካለው ጸጋ በላይ የሆነ ትልቅ ነገር የለም። ትክክል ነሽ። እኔ ግን አሁን ለ2026 መልእክት አለኝ። በዚሁ መልእክቴን ላስተላልፍላቸው ለህዝቡ። መልእክቱን ምንድነው? ለ2025 አይደል አሁን ያለ ነው። 2026 ደርሰን አይደለም እኮ የሚሆነው አይደል? የምናየው ነብይ የሚያየው ማለት ነው። 2025 ነው ነሽ 2026ን ታያለሽ። እና እግዚአብሔር ትናንትና ምን ተናገረኝ? ዘዳግም ምዕራፍ 9 ነበር እግዚአብሔር የሰጠኝ። እስራኤል ወይ ስማ፣ ካንተ የበላለጡትና የበረቱትን ህዝቦችን አለ አይደል? እግዚአብሔር እንደዚህ አለ። ዛሬ አለ ዮርዳኖስን ትሻገራለህ አለው እግዚአብሔር። ዛሬ እግዚአብሔር ዮርዳኖስን ትሻገራለህ ሲል ዮርዳኖስ ቀላል አይደለም። እነዚህ ሰዎች እኮ ዘሁልቁ ምዕራፍ 13 ላይ እኮ ሄደሽ ትመለከቺ እንትን ይሄ ሂዳችሁ ሰልሉ ከተማይቷን እዩ ምናምን የተባሉ ሰዎች ናቸው አይደል? መተው እኮ አይቻልም። በጣም ረጃጅም ሰዎች አሉ፣ ያኒቅ ልጆች አሉ እና በሰው አይምሮ በጣም በጣም ከባዶች ናቸው ምናምን የተባሉትን ህዝቦች እግዚአብሔር ግን ራራና በዛኛው ምዕራፍ ላይ ሌላ አወራ። ምዕራፍ 9 ላይ ዘዳግም ላይ ሄደሽ ደግሞ ስትሄጂ እግዚአብሔር ዛሬ አሻግራቸዋለሁ አለ። ሳሻግራችሁ ደግሞ አለ በእሳት ነው ማሻግራችሁ አለ። በቃ ከዚህ በኋላ ቀልድ የለም አለ እግዚአብሔርና ምን አለኝ እግዚአብሔር? ህዝቤን አሻግረዋለሁ አለኝ መንፈስ ቅዱስ። ሳሻግራቸውም አለኝ እግዚአብሔር ይሄ
የተመታ ነገራቸውን ከእጃቸው የወጣ ነገራቸውን ያመኑ ሰዎች ካሉ ነው ዛሬ የምናገረው። ይህ በቃ የተዘጋ ምዕራፋቸውን እግዚአብሔር ከፍታለሁ አለኝና 2026 ላይ አንድ ደግሞ ምን አሳየኝ መንፈስ ቅዱስ፣ ሰው ሁሉ የሚደነግጥበት ነገር፣ ሰው ሁሉ የሚልበት ነገር አደርግ ይሆናል አለኝ። እዚህ ከተማው እዚህ አሜሪካ ላይ ነው፣ ስለ አሜሪካ ነው ማወራ ያለሁት። ትልቅ ሰው ይሁን ምን ይሁን አላውቅም፣ ግን የሆነ ነገር 2026 ላይ የሚሰማና የሚፈጠር ነገር አለ አለኝ መንፈስ ቅዱስ። ግን ለኢትዮጵያውና ለኤርትራውያን ሕዝቦች እግዚአብሔር ለሕዝቤ ራራላቸዋለሁ አለኝና አሻግራቸዋለሁ፣ ለነገራቸው መልስ ሆናለሁ አለኝ መንፈስ ቅዱስ። የፈሩት ነገር አይወርሳቸውም አለኝ። ግን አንድ የሆነ ትልቅ ሰው ላይ የሚሆን ነገር ደግሞ እንዳለ እግዚአብሔር ተናግሮኛል። ምንድን ነው ማለት ይሄ ነው ማለት አልችልም፣ ነው መናገር ስለማልችል እና ሁላችንን ደግሞ እንድንጸልይ ይሄንን ጌታ መንፈስ ቅዱስ እንደ ነቢይ እንደ እግዚአብሔር ሴት ተናግሮኛል ማለት ነው። አሜን ብያለሁ። እኔም ያሻግረናል እግዚአብሔር። ኦልሬዲ ተሻግረናል፣ አልፈናል። ከሱ ጋር ሆነን የማናልፈው ምዕራፍ የለም፣ ማንወጣው ተራራ የለም። እግዚአብሔር ይመስገን። ነቢይት እጅግ በጣም ነው የማመሰግነው ጥሬና ክብር ስለተገኘሽ። በጣም ጥሩ የሆነ ቆይታ አሳልፈናል። በቀሪው ዘመንሽ ባለሽ አገልግሎት ሁሉ እግዚአብሔር መከናወን እንደሚሰጥሽ ምኞቴም እምነቴም ነው። በነገራችን ላይ ተመልካቾቻችን እንግዲህ ይህ መጽሐፍ እዚህም እንደምታዩት የእግዚአብሔር ጣት በሚል ርዕስ የተጻፈ መጽሐፍ ነው። በነቢይት ብርቱካን ማግኘት የምትፈልጉ ከዚህ ስክሪን ስር በሚገኘው ስልክ ቁጥር እየደወላችሁ ማዘዝ ትችላላችሁ። ማስተላለፍ የምትፈልጊው የቀረ ነገር ካለ? ያ እኔም እጅግ አድርጌ አመሰግንሻለሁ ሶፊ፣ ስለተገናኘን አብረንም ደግሞ እንደዚህ አይነት የሚገርም ጨዋታ ስለጫወትን ስላወራን ስለ ጌታ ስለ ኢየሱስ ክርስቶስም ስላወራን ታርጌታችን ያው ኢየሱስ ስለሆነ ስለ ሴቶችም አገልግሎት ብዙ ነገሮችን ነው አንስተን ያወራ ነው። በጣም ቆንጆ ነበረ። እግዚአብሔር ይባርክሽ። በጣም አብዝቶ በማየቴ አንቺን ጋር ራሱ በማግኘቴ በጣም ደስተኛ ነኝ። ጌታ ኢየሱስ ዘመንሽን ይባርክ እላለሁ። ዘር ትውልድሽ ልጆችሽ ይባረኩ። እኔም ደስ ብሎኛል እዚህ በመምጣቴ። አማዞንም ላይ እንደምታገኙት አምናለሁኝ። ይሄንን መጽሐፍ አንብቡ፣ የእግዚአብሔርን ጸጋ ተካፈሉበት ብዬ እላለሁ። የኔ ዩቲዩብ ቻናል ደግሞ ፕሮፌትስ ብርቱካን የሚል ነው። 43500 ተከታዮች አሉት ዩቲዩብ ቻናሌ። ስለዚህ ትክክለኛው ቻናሌ እሱ ነው። በእኔ ስም ማአት ዩቲዩብ ቻናል አለ። አሁን ፌስቡክም ፔጄ 200 ምናምን ሺህ ያለበት ነው። ሌላው የኔ ፔጅ አይደለም። ብዙ ማአት በእኔ ስም ማአት እና ፎሎወሮቹ ራሳቸው ማአት ናቸው። የየሰው ፕሮፌት ብርቱካን ስትይ ማአት ሰው ነው። እና ቲክቶክም እንደዛው ነው። ግን ሁሉም ሚዲያው አለኝ። የቲክቶክም 80 ምናምን ሺህ አሁን ነው የጀመርኩት፣ እሱም አለ። ስለዚህ እነዛ ናቸው የኔ ሚዲያዎቹ። በሱ ላይ እየተጠቀማችሁ ተገልገሉ ነው የምለው። ይሄንንም ቤት ለምቦሳ የሚለውን የሶፊን ዩቲዩብ ቻናል ሰብስክራይብ አድርጎ እሱን በጣም ተመልከቱ፣ ተጠቀሙ። ያላረጋችሁ ሰዎች በጣም ነው ማዝነው እስካሁን አለማድረጋችሁ። አሁኑን ሳትረሱ ሰብስክራይብ ምትለዋል ንኳት። ምንም ነፃ ነው። ማንም የምትከፍሉት ነገር የለም፣ የሚላክላችሁ ቢል የለም። ነፃ ስለሆነ ሰብስክራይብ አድርጉ። የበለጠ ሰዎችን ለመድረስ ያግዘናል። በጣም ነው የምናመሰግነው ስለነበረን ቆይታ። ነቢይት ብርቱካን በጣም በድጋሚ አመሰግናለሁ። ተመልካቾቻችን በሚቀጥለው ፕሮግራማችን እስከምንገናኝ ሰላም ቆዩልን።